እጅግ ልብ ሰባሪ ሐዘን የደግነትና የሩህሩህነት ተምሳሌት የሁሉ ድራሽ እንባባሽ ስለተጎዳ ህዝብም ስለተራቡ ወገኖች ኑሮን አሳልፎ የሰጠ መልካሙ ሰው ማስተር አብነት ከበደ እጅግ አስደንጋጭና ልብ ሰባሪ ሐዘን አስተናግዷል። ማስተር አብነት ከበደና ቤተሰቡ የገጠመው ሐዘን ምን ይሆን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ዘማሪት የምስራች ተጠናቀቀ የሚል አስደናቂ ጽሑፍን በማህበራዊ ሚዲያ ገጿ ላይ አጋርታለች። ከጥቂት ጊዜያቶች በፊት በብዙ ህመም ላይ በመሆን ከሞት ጣር ጋር ግብግብ የፈጠረችው አለፍ ብሎም ከመሬት መንቀጥቀጥ አደጋ ያመለጠችው ዘማሪት የምስራች ተጠናቀቀ የሚል አስደናቂ መልእክቷንም አድርሳናለች። ጉዳዩን እኛም አሰናድተን ይዘናላችኋል የምታረምጡ ይሆናል። በሌላኛው መረጃችን ከሰሞኑ በማህበራዊ ሚዲያ ላይ ከሚሰሙ ነገሮች አንዱ የዘማሪት አስቴር አበበ የትዳር ህይወትን በተመለከተ ብዙ መረጃዎች እየወጡ ይገኛሉ። ስለ ዘማሪት ትዳርም የተባለው እውነት ነው ወይንስ አይደለም እየተባለም ብዙዎች እየተነጋገሩበት ይገኛሉ። በጉዳዩ ላይ እኛም ነገሩን ለማጣራት ባደረግነው ሙከራም የዘማሪት አስቴር አበበ ባለቤትም በድጋሚ መልእክቱን አድርሶናል። እውነታው ምን ይሆን? በዘማሪት አስቴር አበበና በባለቤቷ መሃል የተፈጠረው ውዝግብን አስመልክቶ የደረሰን መረጃስ ምን ይመስላል የሚለውን እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በጎ አድራጊው ታሟል። ከ3000 በላይ ጎዳና ተዳዳሪዎች ከጎዳና እንዲነሱ ምክንያት የሆነው ከ20 ዓመት በላይ ህይወቱን ለዚህ የበጎ አድራጎት ስራ የሰዋው 226 በላይ ህጻናት በየዓመቱ ቋሚ ድጋፍ እንዲያገኙ ምክንያት የሆነው የኒው ላይፍ ኮሚኒቲ በጎ አድራጎት ተቋም መስራች ፓስተር ግርማ ኃይሉ እጅግ ታሟል። የነርቭ ህመም ገጥሞታል። 3 ተራምዶ 4 መድገም አይችልም። እነዛ ብዙዎችን የረዱ እጆቹ ዛሬ መታዘዝ እንቢ ብለዋል። ቀኝ እጁ አይታዘዝለትም። ስለዚህ በመላው ኢትዮጵያ በሁሉም ሰው ህይወት ላይ በአንድም ይሁን በሌላ ትልቅ አሻራ ያኖረ ሰው ነውና ከላይ አንገቱ አካባቢ፣ ጭንቅላቱ ላይ፣ ወገቡ አካባቢ ያለው L4 እና 5 በጠና ስለታመመ በአስቸኳይ ወደ ውጭ ሄዶ ለመታከም ደግሞ በሚሊዮን ብር ስለሚያስፈልግ ሁላችሁም ትንሽ ትልቅ ሳትሉ በጎነታችሁን እንድታደርጉ ከታች በተቀመጠው የንግድ ባንክ አካውንት ጥቂት ትልቅ ሳትሉ የበኩላችሁን እንድታደርጉ እግዚአብሔር ርህራሄ ለኢትዮጵያውያንና ለኤርትራውያን ወንድም እህቶቼ ከጎኑ እንድትቆሙ ጥሬን አቀርባለሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ እጅግ ድንቅ በሆኑ ዜማዎች ዝማሬዎችን ስታስደምጠን የምናውቃት ተወዳጇና አክብሮትን ብዙም አድናቆትን ያተረፈችው ዘማሪት የምስራች በወንጌል አማኞች ዘንድ በስፋት እውቅናን ካካበቱ ዘማሪዎች መካከል አንዷም ናት። ዘማሪቷ በተለያዩ ቤተክርስቲያን በክብር ዝማሬዎቿ ቅዱሳንን የባረከች ሲሆን ይህም በስፋት ተወዳጅም አድርጓታል። ታዲያ ከጊዜ ወደ ጊዜ በገጠማትም ያልታሰበ ድንገተኛ የሆነ በሽታም በባንኮክ ሀገር በሕክምና ላይ እንዳለች የተገለጸም ነው። ሆኖም ህክምና ብዙ አደጋዎችን የማይመስሉ ነገሮች ቢጋረጥበትም እግዚአብሔር ግን በድንቅ ተአምራቱ አሻግሯት ዛሬን ለዚህ ክብር ማብቃታል። ይህንንም ተከትሎ ዘማሪት የምስራችን በማህበራዊ ትስስር ገጿ ላይም እንዲህ ስትል መልእክቷን አድርሳናለች። በድል ተጠናቀቀ። በውዷ ላይ ተደግፋ ከምድረ በዳ የምትወጣ ይህች ማን ናት? መኃልየ ምዕራፍ 8 ቁጥር 5 ከ6 ወራት በፊት ከሀገሬ ስወጣ ምንም ተስፋ የለኝም፣ ጥቂት ቀናት ብቻ ስጧት ተብሎ በእግዚአብሔር ብቻ ላይ ባለ እምነትና ተስፋ በኢትዮጵያና ኤርትራውያን እህትና ወንድሞቼ የገንዘብ የጸሎትና የማበረታታት ኃይልም በሞትና በህይወት መካከል ሆኜ ወደ ባንኮክ መጣው። መሃሉ ብዙ ነው። በሰፊ ምስክርነት ወደ እናንተ መመጣለው። ሆኖም ከሞት ጋር ፊት ለፊት ተጋፍጬ በእግዚአብሔር አሸናፊነት 12 ከባባድ ከሚዎችን ወስጄ ከሙሉ ፈውሴ ጋር ነገ አርብ ከጠዋቱ 2 ሰዓት ወደ ሀገሬ ወደ ቤተሰቤ እንደገና በታላቅ ክብር እግዚአብሔርን ላገለግል በምድረ በዳዬ በሰጠኝ ዝማሬዎቼም እንደገና ለጽናና በጉጉት እየጠበቁኝ ነው። በዚህ ሁሉ ውስጥም እንደ ልጃችሁ እንደታችሁ በእንባ የጸለያችሁልኝ ከጉድለታችሁ ለኔ ህክምና የቆረሳችሁ እግዚአብሔር ጸሎታችሁን ሰምቷል። እናም አመስግኑልኝ። እኔም የፈወሰኝን እርሱን ለእግዚአብሔር እጅ የሆናችሁለትን እናንተንም አመሰግናለሁ። ደግሞም ይህን አለፍኩ ስል በ12ኛ የመጨረሻ ኬሞም እየወሰድኩኝ ያመለጥኩበት ጠላት በዚህ ላግኛት ብሎም ከባድ የመሬት መንቀጥቀጥ ቢነሳም ከ20ኛ ፎቅ አንዳች ነገር ሳይነካኝ አምላኬ በባዕድ ሀገር አተረፈኝ። ስንቴ እድሜን እንደቀጠለልኝ እኮ። ታዲያ በእንደገና በሁለተኛ ህይወቴ እስክሞት አገለግለዋለሁ። እንደገናም ከሞትኩበትም ቀስቅሶኛልና በማለትም ዘማሪት የምስራችም አሁን ያለችበትን የጤና ሁኔታ በመግለጽም በነገው ዕለት ከጧቱ በ2 ሰዓትም ቦሌ አየር ማረፊያ እንደምትደርስ የገለጸች ሲሆን አሁን ላይ በሙሉ ጤንነት ላይ እንደምትገኝ በመግለጽም እግዚአብሔርን አመስግኑልኝ ስትል መልእክቷን አጋርታም ተመልክተናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ መነጋገሪያ የነበረው የተወዳጇ ዘማሪትና በተለይ ደግሞ በቅርቡ ብዙዎቻችን እንደምናስታውሰው ሃሌሉያ
ሃሌሉያ የሚል ሁለተኛ አልበሟን ካወጣች በኋላ በአማኞች ዘንድ ብቻ ሳይሆን ከሃይማኖት ውጭ ያሉ ሰዎችም ጭምር በመዝሙሮቿ የተባረኩበት ዘማሪት አስቴር አበበ ከሰሞኑ ከትዳር ህይወቷ ጋር በተያያዘ ባለቤቷ በፌስቡክ ማህበራዊ ገጹ ላይም በጻፈው ጽሑፍ የተነሳም የትዳር ህይወታቸው አደጋ ውስጥ እንደገባ በመግለጽም ብዙ አማኞች ላይ ድንጋጤን ፈጥሯል። ዘማሪት አስቴር ባለትዳርና የሶስት ልጅ እናት ስትሆን በዝማሬም ኢየሱስን የሰበከች በልጆቿ ላይም ብዙ ተግዳሮት ውስጥ ከማሳደግ በዘለለም ሌላ የተደበቀ ህይወት እንደሌላት በአቅርቦት የሚያውቋትም የቶሮንቶና አካባቢ ነዋሪዎች ሲመሰክሩም የተመለከትን ሲሆን ሰይጣን ዋና ዓላማው ትኩረቱ በእግዚአብሔር እቅድ የተመሰረተውን ቅዱሱን የትዳር ተቋም በተለያየ መንገድ ማበላሸትና የአገልጋዮችን ህይወት መምታትም ነው። በእህታችን የተነሳ ነገርም ከዚህ ዘለለም አይደለም። በእርግጥ ጽሑፉን የጻፈው ማህበራዊ ሚዲያዎችም የተቀባበሉት ታሪክ የባለቤቷ መሆኑን አረጋግጠናል። በርካቶች አገልግሎቷን ለመምታት ሆን ተብሎ በእርሱ ስም የተከፈተ የተሳሳተ አካውንት ሊሆን ይችላል የሚሉም ሐሳቦችንም አይተናል። በጽሑፉም የተገለጸው ነገር ሰይጣናዊና ከእውነት የራቀ አብዛኞቹም የቶሮንቶ ነዋሪ ያሳዘነ ጽሑፍ መሆኑንም ሰምተናል። ይህ ሰው ከባድ የቅናት መንፈስ ያለበት እንድታገለግል የማይፈልግ ቤት ብቻ ሆና ልጆቿን እንድታሳድግ የሚፈልግ ሰው ነው። ለአገልግሎት አንድ ከተማ ድርሳ ስትመለስ ቤቱን እየጣለ የሚወጣ እንደፈለገ እየቆየ ዳግም በይቅርታ ሲመለስ የነበረ ሰው ነው። እርሷን ለይቅርታ ልቧ ሰፊ ስለሆነ በተደጋጋሚ ይህን ትዳር ለመታደግ በይቅርታ ስትቀበለው ነበር። ቶሮንቶ በሚገኝ የኢትዮጵያ ኢቫንጀሊካል ቤተክርስቲያን ተገኝቶም ከልክ በላይ እንደበደላት ተናግሮ መድረክ ላይ በብዙ ሕዝብ ፊትም ይቅርታ መጠየቁ በስፍራው የነበሩም ይመሰክራሉ። ይህ ሰው እንግዲህ አሁንም በድጋሚ ቤቱን ጥሎ ወጥቶ ባለበት ስፍራ ሆኖ ይህን ጽሑፍ የጻፈው እጅግም ያሳዝናል። አስቱ በዚህ ሁሉ ውስጥም ብቻዋን ከጌታ ጋር የካናዳን ህይወት እየተጋፈጠች ልጆቿን እያሳደገች አልፎም ለህዝብ በረከት እየሆነች ያለች ለብዙዎችም ተምሳሌት የምትሆን ውድ እህታችን ነች በማለትም የቶሮንቶ ነዋሪዎች ድምጻቸውን ያሰሙ ሲሆን በሌላ በኩል ደግሞ ሐሳባቸውን እንዲህ ሲሉም ይገልጻሉ። ግን በእውነት በጣም ያሳዝናል። የሚስማማ ልብ ያለው ይህንንም አይልም። ባለቤቷ ከባድ የቅናት መንፈስ ያለበት እንድታገለግል የማይፈልግ ቤት ብቻ እንድትሆን የሚፈልግ ነው የሚል የጥላቻ ዘመቻ ተከፍቶበታል። ያሳዝናል። በእውነት ግን እነሱን የማስማማት ልብ ያለው ሰው እውነት በዚህ ልክ ሸቀጥ አያደርግም። ባለቤቷ ለአገልግሎት ትልቅ ቦታ ያለው እሷን ጭምር ካናዳ እንድትገባ ያደረገ ቅን ሰው መሆኑን ከቅርብ ሰዎች ደጋግመን ሰምተናል። እንዲያውም ሳንጠይቅ አገልጋዮች እየደወሉ ሲነግሩንም የታዘቡትን መስማትም ችለናል። ጊዜ ስላልነበረን ሁሉንም መስማት አልቻልንም። ግን በእውነትም ያሳዝናል። ካናዳ ከነማን ጋር ምን እንደሚሆን በአገልግሎት ስም አሁን ሚዲያ ላይ ከሚታወቁ የተወሰኑ ሴቶች ጭምርም ከዚህኛው ባላ አፏቷት ሊያጋባት ካለው ፓስተርም በነማን በኩል እንደተገናኘ ጭምር በዝርዝር ሰምተናል። እዚያ ያሉ ሰዎች ታማኝ መረጃም ነግረውናል። እነሱም የነገሩን ለጸሎት ነው። እኛም መስማታችን ለዚሁም ነው። ያፈርነው ያዘንነው ግን የቅርብ ወዳጅ ክርስቲያን ሆኖ ለዚህ ሁሉ ገመናቸውን በአደባባይ ለመውጣቱ ዋና የክፋት መረብ ዘርግታ በሁለቱ መካከል ምትሮጥ አንድ እህትም አለች። ከዓመት በፊት አብዛኛ አማኝ ተረባርቦ በጌታ እርዳታ ያቆማት ሴት የዚህን የግጭት መንስኤ አካልና ዋነኛ ተዋናይም ናት። በእውነት ይህ እጅግ በጣም ያሳዝናል። ግን ይህች ሴት በክፋት ላይሆንም ይችላል። ሆኖም ስሟን ይፋ ከማድረጋችን በፊት ይህች ሴት ዘማሪዋና ባለቤቷን ለግጭት ከማድረግ መንገዷ እንድትመለስ በጌታ ፍቅር የመጨረሻ መልእክታችንን እያስተላለፍን ይህን ውዝግብ የተመለከተው የነገሩ ጠንሳሽ የዘማሪት አስቴር ባለቤትም በድጋሚ መልእክቱንም እንዲህ ሲልም አድርሶናል። መልካም ዜና ለሚሹ መልካም፣ መልካምኑም ለማይሹ ደግሞ ለነሱም ክፉ ቢሆንባቸው መልካም ዜና አለኝ። ለመልካም ሰዎች በርግጥም እግዚአብሔር እኛንም ለሚወዱ የኔና የቤተሰቤን ህመም፣ ፈተና፣ ጭንቀታቸውን ሆነ የተጨነቁልንን አጋርነታቸውን ከእግዚአብሔር ጋር እንጂ ከአንዱ ወገን ያላደረጉ ለነገሩ ቢያደርጉም ሞኝነት መሆን ሲገባቸው በራሳቸው ሊያፍሩም ሊስቁም ይችላሉ። ብዙ ፈሪሃ እግዚአብሔር ያላቸው ሰዎች እየጸለዩልንና ፍቅራቸውን እየገለጹልን አሉና ለነሱ ይህን ዜና ለነግራቸው ግድ ብሎኛል። መልካም የምስጋና ቸር ወሬ እንደሚያሰማን በእግዚአብሔር እምነት እንዳለኝ በመግለጽ ዛሬ ያለውን ግራ መጋባት ለማጥራትና በእነዚህ ቀናትም ያሉትን ውጤቶች ለመግለጽ ነው የዚህ መልእክት ዋና ዓላማ። የህይወት ብርቱ ሰልፍ አይደለምን? ሰልፍ ደግሞ ውጊያ ነው። ውጊያ ደግሞ እምነትና ጥበብ ድፍረትንም ይጠይቃል። በየትኛው መንገድ መዋጋት እንዳለበት ትርፍና ኪሳራውን የሚያውቅም በሰልፍና በውጊያ ውስጥ ያለው ነው። እሳት ውስጥ ሆኖ የሚቃጠልና ከሩቅ ውጪ ወይንም ዳር ላይ ቆሞ የሚሞቀው ቢጠየቅ ስሜታቸው ምላሻቸውም ለየቅልም ነው። ወታደር አይደለሁም፣ የወታደር ልጅ ግን ነኝ። ወደ ውጊያው ከመግባቴ በፊት በጦር ስልትና በውጊያ እቅድም ውጤታማነት ማመንም አለብን። ስትዋጋ ጥበብ የግድ ይልሃል። እምነትና ጥበብ ብቻ በቂ የማይሆንበት ውጊያም ደግሞ አለ፣ ድፍረትን የሚጠይቅ። እንደውም ሁልጊዜም ያለ ጥበብና ያለ እምነት አይሁን እንጂ የትኛውም ውጊያ ድፍረትን ይጠይቃል።
ጥበብ ስል ዕውቀትን እንደሚጨምርም ልብ ይላል። የሰሞኑ የህይወት ፈተና፣ የሰሞኑ የቤተሰብ ሰልፍ ከጦርነት ማዶ ላሉ ሰው ላልሞተባቸው ላልቆሰለባቸው የጦርነት ጦሱ ገፈትን ላልቀመሱ አስተያየት መስጠት ቀላልም ነበር። የብዙዎች ጥያቄና ድንጋጤ ለምን ወደ ሚዲያ የሚል ሲሆን ደግሜ እዚህም እላለሁ ሚዲያ ላይ የወጣ ሊመለስ የማይችል እንዲህ ሊራገብ ሊያስደነግጥ እንደሚችልና እንደሚያስፈራ ሳላውቅ ቀርቼም አይደለም። ድፍረት ይጠይቅ እንደነበር የሚመጣውን ማዕበልና ነውጥም ለመቀበል መዘጋጀት ነበረብኝ። አስቤበትና ለዚህም ተዘጋጅቼ ያደረጉትም ነው። ጉዳት ቢኖረውም የመጨረሻ በእጅ ያለ መንገድ ስለሆነ ጥቅሙን አስልቼም ነው። ልዩነት ሚዲያ ላይ ወጥቶ ሲኦል እንደተጣለ ፍርደኛ መመለስ መዳን የለም በቃ ብሎ መደምደም ላይ አንዱ ሲሆን ሌላው ጉዳቱም ፐብሊክ እንዲሆን ያደረገው ምክንያትና አጣዳፊነት ምን እንደሆነ ካለማወቅ ላይም ነው። እናም ይህ ጉዳይ ወደ ሚዲያ ከመጣ በኋላ ብዙዎች በጸሎትና በግልም ተስፋ ሰናቂ የድጋፍ ምክራችሁን ለግሳችሁናል። አንዳንዶች ባለማወቅ በልጆቼ እናት ላይም እንደ ጥቂቶች እንድፈርድ ሲጠብቁ ለአስቴርም በልጆቿ አባት ላይም እንድትጨክርና ቆርጣ እንድትነሳ የትዳር ገመድ መቁረጫ መቀስም የላኩም አሉ። ይህ ክፉ ምክር ዓመታትን የዘለቀ ቢሆንም እንኳንም አልተሳካም፣ አይሳካም። የሀሳብ ልዩነት የተግባቦት ችግር አልነበረም ሳይሆን መኖሩ ታውቆ እንደ ቀላል በመወሰዱና ረጅም ጊዜ በመቆየቱ ያመጣው ጉዳትም ነበር። ይህ ጉዳይ ወደ ሚዲያ ከመምጣቱ በፊት ያሉ ሁለት ጥረቶችና አማራጮች ተሞክረዋል። እንደ ቀላል እየታየ ስለሚታለፍ ተገቢውን ትኩረት ያገኝ ዘንድ የሆነው መሆን ነበረበት። እዚህ ላይ በአስቴር አገልግሎት እግዚአብሔር የገለጠውን እየገለጠ ያለውንና ወደፊትም የሚገልጠውን ክብርና ታላቅ ስራ የማይፈልግ ሰይጣንም ሁልጊዜ እንደማይተኛ ግልጽ ነው። ስለዚህ በብርቱ እንደሚዋጋ ከእግዚአብሔር የምትሰሙት ታውቁታላችሁ። ያንን ውጊያ እየተመከተና እናንተም እንዲህ እንዳውኑ ሳትደነግጡ ሀገር ሰላም ብላችሁ እንድታመልኩ ዋጋ የሚከፍል ነበር ቤተሰብ የሚባል። አሁን ግን የጠላት ውጊያና ሰልፍም ለአንዴና ለመጨረሻ ጊዜ ለማሸነፍ የእናንተን እገዛ ስለሚያስፈልግ ማወቅም ነበረባችሁ። በሰልፍ ውስጥ አብራችሁ ገብታችሁ የጠላትን ሀሳብ በጋራ እንድናፈርስ እንጂ ለምን እኔና ቤተሰቤ ብቻችን ከጓዳ አላስፈላጊ ዋጋ ስንከፍል እንኖራለን? ለዚህ ደግሞ አሁን እናንተም ያስደነገጠውን ዋጋ ለመክፈል በአደባባይ ለመወገዝም መጨከን ነበረብኝ። አስቴር ትወገዝ አልወጣኝም አይወጣኝም ከቶም እንዴት ሆኖ መስተካከል ያለበት ግን መስተካከል ይችል ዘንድ ይሆናል። ይኸውም ከኛም አልፎ በልጆች ላይ ተጽዕኖ ማምጣት የጀመረ እክል ከመሰረቱም ለማስወገድም ከኛ ቤተሰብ ጋር ለረጅም ጊዜ አብረው ጥረት ሲያደርጉ የነበሩ የቤተ ክርስቲያን መሪዎች በማያዳግም መልኩ በቁርጠኝነት ከልብ ወስነው ከእሁድ ዕለት ጀምሮ በየቀኑ እየተገናኘን ችግሮቻችንን ለመፍታት እየሰሩ መሆናቸውን ጠላት ያፈረበት የመልካም ዜና ብስራት ጅማሬ ላይ መሆናችንንም ልገልጽላችሁ እወዳለሁ። ምናልባት ሌሎች እንዲሁ በሽፍንፍን እየተጎዱ ያሉ ቤተሰቦችም ልጆቻቸውን ይድኑ ዘንድ መማሪያ እንዲሆንም ይሆናል። እኔ እዚህ አደባባይ በጣም ጉዳዩ ትኩረት እንዲያገኝ ከማድረግ በቀር በልጆቼ እናት ላይ የምጨክንና አሳልፌ የምሰጣት በተገለጠው የእግዚአብሔር ሐሳብና ስራ ላይም የምነሳም አይደለውም። ማንነኝና ከእድሜ ግማሹን ሰውቼ ስገነባ የኖርኩት ቤቴ በዝምታ ተሸፍኖ እንዳይፈርስ ከዚህም በላይ መጮህ ካለብኝ ለማዳን እጮሃለሁ። እግዚአብሔር ይሰማል። የሰላም ህይወት የደስታ ኑሮም ታገኛለች። እግዚአብሔር ይሰማል። አስቴርም ብትሆን በማንም ጎሽታ የልጆቿን አባት አጣም የሰላም ህይወት የደስታ ኑሮ ታገኛለች የምትሉም ቆም ብላችሁ ዙሪያችሁን ተመልከቱ። እንዲያውም የሚያጨካክን ነገር በመካከላችን የለም። ስለ ልጆቼ ድምጼን ባሰማም ልጆቼን የሰጠችኝን ሴት እንደ ጠላትና እንደ ጥቂቶች ምኞትም አሳልፌ ከምሰጥ እኔ ቀድሜ ተላልፌ መሰጠቴን መርጣለሁ። ስለዚህ ይህን ማዕበል ጸጥ ይላል። ይህ ነውጥ ለውጥም ያመጣል። መልካም ነገር መታየት ከጀመረ ደግሞ ለጊዜው የምትወዱን በጸሎት መልካም ነገር ብቻ በማወጀም አብራችሁን እንድትቆሙም ጠይቃለሁ። በዚህ ጉዳይ እየነገዳችሁ ያላችሁም እዚህ ላይ ይብቃና በኋላም ደጋግማችሁ ስትሰሙት የምታፍሩበት እንዳይሆን ክፉ ነገር መፈብረካችሁ እንዲያበቃ ምርቶቻችሁም ጊዜ ያለፈባቸው ስለሚሆኑ እንድታስወግዷቸው ጥሪንም አቀርባለሁ። ከተለያየ ስፍራ በግልም በማህበራዊ ሚዲያም እገዛችሁን ምክራችሁን ለለገሳችሁኝም አብሮነታችሁን ላሳያችሁኝ እግዚአብሔር ብድራታችሁን ይክፈል። ከልብ አመሰግናለሁ። በተከታታይ መልካም ነገሮች ይሆናል። እግዚአብሔር ሁሉን መልካም ማድረግ የሚችል አምላክ ስለሆነ በማለትም ያለውን እውነታ የገለጸ ሲሆን ጉዳዩ ምን የሚሆን የማናቸውም ጥፋቱን ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል ሲል ቅዱስ ቃሉም ይናገራል። ሆኖም ግን አገልጋይ በተሳሳተ መንገድ ከቶ ሊያልፍ እንደማይገባ የሚገልጹና በዘማሪት አስቴር ላይም ጣትን ለመቀሰር የቸኮሉም ከቁጥርም አልፏል። ነገር ግን ነገሩ በተረጋጋ መንፈስ በመመልከት ከዚህ ቀደም ትዳራቸውን ፈተው ጌታን በታላቅ ፍቅርና መሰጠት እያገለገሉ ያሉ ዘማሪዎችንም ተመልክተናል። አገልጋይ አይድከም አይባልም። በዚህ የድካም መንገድ ያለፈችው ዘማሪት አስቴር ብቻ ሳትሆን በርካታ
በርካታ የወንጌል አማኞች ተወዳጅና ታላቅ ፍቅርና አክብሮትን ያተረፈችው በዝማሬዎቿም የባረከችን ዘማሪት ሌሊ ጥላሁን አንዷ ስትሆን በሌላ በኩል ደግሞ እንዲሁ በቅዱሳን ዘንድ ተቀባይነት ታላቅ አክብሮትን ያገኘችው በተለያዩ ተወዳጅ ዝማሬዎቿ የባረከችን እንዲሁም ከጥቂት ጊዜያት በፊትም በወቅታዊ ጉዳዮች ላይ የግል ምልከቷን ስታደርሰን የምናደምጣት ጥቂት ጊዜያቶች በኋላ ግን ከማህበራዊ ትስስር ገጽ ላይም ራሴን ላርቅ ወስኛለሁ ስትል ገልጻም እንደነበር የሚታወቅ ሲሆን ዘጋግታ ከጠፋችም 3ኛ ሳምንቷም ተቆጥሯል። እስካሁንም ስለ ዘማሪቷ የተሰማ ነገር አለመኖሩንም ተመልክተናል። ይህን እዚህ ጋር ተን እንዲሁ በተመሳሳይ በፍቺ መንገድ ውስጥም ካለፉ ዘማሪዎች መካከል አንዷ ስትሆን ነገር ግን አሁንም ጌታ እግዚአብሔርን በድንቅ ዘማሪዎቿ የምታገለግል ቅዱሳንን የምትባርክ ዘማሪም ናት። ስለዚህ ማንኛውም ሰው ማንኛውም አገልጋይ የእግዚአብሔር ጸጋ ሳይኖረው አልቆመምና ከደቦ ፍርድ መውጣት መልካም ነው ስንል እኛም በሚዲያችን ስም መልእክታችንን እያስተላለፍን ለዘማሪት አስቴር አበበና ለባለቤቷም ጌታ እግዚአብሔር መስማማትን እንዲያመጣላቸው መልካም ምኞታችንን መግለጽ እንወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እጅግ ልብ ሰባሪ ሐዘን የደግነትና የሮሩነት ተምሳሌቱ የሁሉ ደራሽ እንባባሹ ስለተጎዱት ህዝቦችም ስለተራቡ ወገኖች ኑሮውን አሳልፎ የሰጠ መልካሙ ሰው ማስተር አብነት ከበደ እጅግ አስደንጋጭና ልብ ሰባሪን ሐዘን አስተናግዷል። ለወንድማችን ማስተር አብነት ከበደና ለወንድሙ ለአገልጋይ ካሳ ከበደ መጽናናትን እንመኛለን። የአገልጋይ ካሳ ከበደ ባለቤት የሆነችው የሱሉልታ ከተማ አስተዳደር የፋይናንስ ጽሕፈት ቤት ኃላፊ የነበረችው ዘማሪት ቅድስት አበበ በድንገተኛ ከዚህ ዓለም ድካም አርፋለች። አገልጋይ ካሳ ከበደም የማስተር አብነት ከበደ ወንድም ሲሆን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ጓደኞቻቸው እንዲሁም ለመላው የቤተክርስቲያን አባላትና የሱሉልታ ከተማ ነዋሪዎችም መጽናናትን እንመኛለን። በጎ አድራጊው ታሟል። ከ3000 በላይ ጎዳና ተዳዳሪዎች ከጎዳና እንዲነሱ ምክንያት የሆነው ከ20 ዓመት በላይ ህይወቱን ለዚህ የበጎ አድራጎት ስራ የሰዋው 226 በላይ ህጻናት በየዓመቱ ቋሚ ድጋፍ እንዲያገኙ ምክንያት የሆነው የኒው ላይፍ ኮሚኒቲ በጎ አድራጎት ተቋም መስራች ፓስተር ግርማ ኃይሉ እጅግ ታሟል። የነርቭ ህመም ገጥሞታል። 3 ተራምዶ 4 መድገም አይችልም። እነዛ ብዙዎችን የረዱ እጆቹ ዛሬ መታዘዝ እንቢ ብለዋል። ቀኝ እጁ አይታዘዝለትም። ስለዚህ በመላው ኢትዮጵያ በሁሉም ሰው ህይወት ላይ በአንድም ይሁን በሌላ ትልቅ አሻራ ያኖረ ሰው ነውና ከላይ አንገቱ አካባቢ፣ ጭንቅላቱ ላይ፣ ወገቡ አካባቢ ያለው L4 እና 5 በጠና ስለታመመ በአስቸኳይ ወደ ውጭ ሄዶ ለመታከም ደግሞ በሚሊዮን ብር ስለሚያስፈልግ ሁላችሁም ትንሽ ትልቅ ሳትሉ በጎነታችሁን እንድታደርጉ ከታች በተቀመጠው የንግድ ባንክ አካውንት ጥቂት ትልቅ ሳትሉ የበኩላችሁን እንድታደርጉ እግዚአብሔር ርህራሄ ለኢትዮጵያውያንና ለኤርትራውያን ወንድም እህቶቼ ከጎኑ እንድትቆሙ ጥሬን አቀርባለሁ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ09 16 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ